አስተያየቱ አጠያየቁ ይነዝራል አልኳችሁ። አስተያየቱ ልዑል እግዚአብሔርን እንዴት አድርጎ እንደሚያቸው እንዴት አድርጎ እንደሚረዳቸው እውነቴን ነው የምላችሁ። አረ ወንድ ልጅ ይወለድ። እግዚአብሔርን ነው የምላችሁ። እንዲህ አቶ ግርማ በቃ ጫካ ውስጥ ተሽሎክልኮ ጫካው አለቀበትና ሜዳ ላይ ሲወጣ እንደገና አሁን የፉከራ እንትን ጋማ ላይ እኮ ተይዛል። ጋማው ላይ ስለወጡበት እህቱ ስለተያዘችበት እኮ ነው። እህቱ ባትያዝበት ኖሮ ትናንትና ታያላችሁ ዘልዬ እህትን ስለያዘበት ነው እንጂ ይሄንን እንትን አይልም ነበር። እና ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ደህና ናቸው፣ እግዚአብሔር ይመስገን። ወይኔ ነኝ እንግዲህ። ዛሬ ደግሞ ግርም ያለኝ ነገር ምንድን ነው? አቶ መስፍንዬ እህቱ ስለተያዘች ብቻ እስከ ዛሬ ድረስ ተሽሎክልኮ ልክ እህቱ ላይ ሲደረስ አይ ጋማዬ ላይ ያዙኝ፣ ጋማዬን ያዙት ብሎ ነው እንግዲህ አሁን እንደዚህ ሆነው እና ሲጀመር ላታመልጥ አታሯሩጥ፣ ላታመልጠኝ አታሯሩጠኝ ይባላል። ይሄን ሁሉ እንደዚህ አድርገክ ሲጀመር የኛን ጀግኖች እንደዚህ ሶስት ምርኩዝ በያዘ ሰው አታልላለሁ፣ ሶስት ምርኩዝ በያዘ ሰው ስለሚያከብሩ ነገሮቹ ይቆሙልኛል ብለህ ተሆነ ተሳስተሃል። ምክንያቱም እነሱ ለእውነት የቆሙ ስለሆኑ፣ ለኢትዮጵያ ሕዝብ የቆሙ ስለሆኑ በቃ አይቻልም። ስለማይቻል እነሱም ጥሩ መልሳቸውን አግኝተዋል። ይሄኔ እኔ የማውቀው ሰው ጠጥቶ ነው እንትን የሚናገረው። እነዚህ ደግሞ ያው ገንዘብ ነው፣ ገንዘብ ተሰጥቷቸው ነው እንጂ እርግጠኛ ነኝ እኔ ዘመድም አይመስሉኝም። ያው ገንዘብ የማያረገው ነገር የለም። የእድልንም ወንድም ገዝቶ ሙሉ ለሙሉ ጭምልቅልቅ እንዲያደርጉ ያደረገ ነው። ስለዚህ እነዚህም ሰዎች ተገዝተው ነው ስንቱን እየገዛ እንደዛ እያደረገ እውነት ማይሞት አጎት ተብዬ ምናምን በዛ ላይ ምርኩዝ ዝጋ አድርጎ አይደለም እጁን ሆዱን እንዲደግፍለት ራሱ ምርኩዝ ይዘዋል። እና እንዴት ይሆናል? የሆነ በቃ የለም ገንዘብ የማይሰራው ስራ የለም። አሁን ይህን ሁሉ ህዝብ ያበላሸ ሰውዬ እርስዎ በሶስት ምርኩዝ ሆኖት በሶስት እግር ሆኖት እንደዚህ መናገሮት በጣም ይገርማል። ይሄ ለትውልድ አለማሰብ ነው። ለትውልዱ ለነገ ለልጆቻችን አለማሰብ ነው። የልጅ ልጆቻችን የዝጣ ይደርሳቸዋል። እነሱ ተደራጅተው የሌባ ጉሩብ አቋቁመው ሌባ እያደራጁ የሌባ ከተማ እየሰሩ እንዴት ነው የሚሆነው? እና ለማንኛውም እንደማይለቀቅና እኔ እንደውም እንደኔ ተይዞ ቢሰቀል ህዝብ ቢያየው ጥሩ ነው ባይ ነኝ። ምክንያቱም እንደዚህ አይነት ሰው በቃ ህዝብ እንዲያዩ ነው መደረግ ያለበት ይሄ ሰውዬ እንጂ እንደዚህ በቀላሉ መለቀቅ የለበትም። ስንት ነገር ያደረገ ማለት ነው። ግን ለጀግኖቻችን ግን እኔ እንጃ አላቅም። እኔ ቃላት ያጥረኛል። ያኑርልን እናንተን በጤና በሰላም ለማለት ያክል ነው። እና ሲናገሩ ካያችሁ ደብዳቤው ከመጣ ቆይቷል። ግን ያው ትናንትና ነው እህትየዋ የተያዘችው። ትናንት ደብዳቤው ከመጣ ቆየ፣ ምንም አልቆየም። ይሄኔ ራሱ አቶ መስፍን እዛው ቤት ውስጥ ሊሆን ይችላል፣ እነሱንም ገዝቷቸው በብር ነው እንጂ አጎት ተብዬ ምናምን የሚለው ነገር እኔ እንጃ አልተዋጠልኝም። ብቻ ያርግለት፣ አጎትም ያርግለት፣ ምንም ያርግለት ለሱ። ግን እሱ እንዲህ እኔ እንጃ አላቅም፣ እንዲህ ተዘቅዝቆ ነው መገረፍ ያለበት። እሱ ያደረገው መደረግ ያለበት ማለት ነው ይሄ ሰውዬ። ሲቀጥል ደግሞ እውነት ድርሻ ፈላጊ ከሆነ ይሄ ሁሉ ብር ለሰው ከሚረጭ እሱ ተጠቅሞበት ድርሻ ይሆን ነበረ። ይሄ ሁሉ ብር ስንቱን የገዛበት፣ ስንቱን ባለመኪና ያደረገ፣ ስንቱን ባለቤት ያደረገ ሰውዬ እንዴት ነው ንብረት የሚጠይቀው? ባዶን ነው እንዴ? ድሃ ነው እንዴ? ድሃ ከሆኑ ተቀምጦ ወይም ተቸግሮ አይደለም። ይሄን ሁሉ ህዝብ እየገዛ በዛ ላይ ምን የመሳሰለ ቤት እየገዛ እየሰጠ ይሄን ሁሉ ብር ለምን አልተጠቀመበትም? እውነት ድርሻ ፈላጊ ከሆነ እውነት የቤተሰብ ሀብት ቢሆንም እንዴ ይሄ ሁሉንም የልጅ የሚያስተዳድር እንትን እንደዚህ ሌባ እየመለመሉ እንትን ከማድረግ እሱ መጠቀም ይችል ነበር። እና ይሄ በገንዘብ ተገዝተው የያዙ ሲስተም እንጂ
እርግጠኛ ነኝ። በፍጹም እሱም እንደ ድርሻም አይመስለኝም፣ እነሱም ዘመድ አይመስሉኝም። እነሱም እንግዲህ በስተርጅና መኪና ስለሚገዛላቸው ድጋሜ የሆነ ያሰቡት ጋር በሚሊነር እንሆናለን ብለው ስላሰቡ ነው እንጂ እውነት ይሄንን እውነት ሽምግልና ብለው የተቀመጡበት መንገድ ምንም አልተዋጠልኝም። ብቻ ለማንኛውም ጀግኖቻችንን እግዚአብሔር ይጠብቅልን። ገና 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 አራችሁን ትበላላችሁ፣ ያሯሩጧችኋል። ምድረ ምናምን በቃ ምድረ ሌባ ሁላ ድራሻችሁ ይጠፋል ከኢትዮጵያ። ድራሻችሁ ሀገራችን ሰላም ታገኛለች። ሰላም ተማሪዎቹም ሰላም ያገኛሉ። የተማሩትም በሰላም ወጥቶ እንትን ይላሉ። መንገዱ ሁሉ ሰላም ይሆናል። እንደናንተ አይነቱ ሲነቀልልን ማለት ነው። እግዚአብሔር እንደናንተ አይነቱን ይንቀልልን። በቃ እናንተ አትሰሩ፣ አታሰሩ፣ አትበሉ፣ አታስበሉ። እንደዚህ አይነት አውሬዎች ናችሁ። የባሰ አውሬ ይሆናል ስትሉ ነበር። እሱ ጭራ ምን አይነት አውሬ ይመጣል? ከዚህ በላይ ምን አይነት አውሬ ይመጣል? ምንም አይነት እኮ አውሬ አይመጣም። ሰውየው ራሱ አውሬው ከአውሬ ጭራ ስም የሌለው አውሬ ሆኖ ነው እያደነ ሰዎቹ እንደዚህ እያደረገ ያለው። እናንተ ራሱ ልክ እንደ ደብዳቤው እንደተጻፈበት እናንተም እያስፈራራችሁ ነበረ ንግግራችሁ ላይ ከዚህ የበለጠ የከፋ ጉዳት ያደርሳል ምናምን ምናምን። ደብዳቤውም የሚለው እንደዛ ነው። ደብዳቤውን በደንብ አጥንታችሁት ነው እንዴ? በደንብ አጥንታችሁ ደብዳቤውን ትርጉሙ ምን ለማለት ነው ብላችሁ ተዘጋጅታችሁበት እንደ ፈተና ተዘጋጅታችሁበት የመጣችሁ ነው የሚመስለው። ምክንያቱም ደብዳቤውና እናንተ ስትናገሩት የነበረው አንድ አይነት ነው። አንድ አይነት በቃ ችግር እንዳይመጣ ነው የምትሉት። ደብዳቤውን በሽምግልና ካላለቀ ችግር ይመጣል ነው የሚለው እና ደብዳቤው ላይ ነው እንግዲህ በደንብ አጥንታችሁበት የመጣችሁት። እና ውድ ቤተሰቦቼ እግዚአብሔር አምላክ ኧረ ይሄንን የጫካ ውስጥ እባብ የሆነ ሰውዬ ተይዞ ጀግኖቻችንም አርፈው ወደ ሌላ ስራ ሄደው እኔ እንጃ አላቅም። ሌሎችም እንግዲህ የተያዙትም ድነው ስንት በይሄን ሁሉ ሀብት መቼም የነ መሀሌት ብቻም ላይሆን ይችላል። ስንቱ ብር ይሄን የተጠራቀመ ነው። የነዛም ላብ ተመልሶ ፈጣሪ አምላክ እኔ እንጃ ረፍት አይታችሁታል። ልዑልዬ አይኑ ራሱ በቃ ወይኔ ጌታ እውነት ያልተኛ አይን ነው ካያችሁት የኔ ጌታ እና ብትል ብለዋል። እግዚአብሔር አምላክ ብርታቱን ይስጣችሁ ለማለት ያህል ነው። ውድ ቤተሰቦቼ ስለምታበረታቱኝ አመሰግናለሁ። በሌላ ቪዲዮ ስለምንገናኝ ደህና ሁኑልኝ። በስደት ምንም አይንካችሁ። እግዚአብሔር እድሜ ጤና ይስጣችሁ። ደህና ሁኑልኝ። ቻው። መልካም አዳር